ከውሃው ወለል በታች ተሸሽጎ የሚገኘው የቢሊዮን ዶላሮች ሀብት ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ወደ ቀይ ባህር የምታደርገው የባህር በር ፍለጋ የቀጣይ ትውልድ የምግብ ሀብትና የቱሪዝም ህያው ተስፋ ነው። ከትራንስፖርት ንግድ ባሻገር ሀገራችንን ወደ አዲስ የልማት ምዕራፍ የሚያሸጋግረው ሰማያዊ ኢኮኖሚ ለኢትዮጵያ በርካታ እድሎችን የሚያስገኝም ነው። ኢትዮጵያ የባህር በር ባለቤት መሆኗ የትራንስፖርት ወጪን ከመቀነስ ባለፈ በዓለም አቀፍ ደረጃ ትኩረት የተሰጠውን ሰማያዊ ኢኮኖሚ የመገንባት አቅሟን ያጎለብተዋል። አሳ ስንል ዝም ብሎ በየፖንዶች የምናመርተው አይደለም ማለት ነው። ስለዚህ በቁጥርም ጠቃሚ የሆኑ ለኤክስፖርትም ጠቃሚ የሆኑ በማስፊኬሽን በስፋት ለማምረት ለምሳሌ ሳይዙ ይለያል። አሁን በእኛ ሀገር ሀይቆች ላይ የምናገኘውና ከትላልቅ እንደ ሬድ ሲ ከምናገኘው ይለያያል። ሌላው የፉድ ሴኩሪቲውን በተጨማሪ ፕሮቲን ኢንቴክ ነው። ፕሮቲን ኢንቴክ አሁን በዓለም ላይ በጣም በከፍተኛ እየጨመረ ነው። የተለያዩ ግራፎችን ብትመለከቺ ሰዎች የሚመገቡት ናውዴይስ ፕሮቲን ሊድ እያደረገ ነው። ከፕሮቲን ሊድ የሚያደርገው ደግሞ አሳ ነው። ስለዚህ የአሳ ምርትን በተመለከተ ኢትዮጵያ ከባህር በር ጋር ብትገናኝ የምታገኘው ዘርፈ ብዙ ጥቅም አለ ማለት ነው። በሌላ በኩል ባህር የውሃ አካል ብቻ ሳይሆን ከስሩ እጅግ በርካታ የተፈጥሮ ጸጋዎችን የያዘ ነው። በባህር ወለል ስር የሚገኙ ውድ ማዕድናት፣ የተፈጥሮ ጋዝና የዘይት ክምችቶችን በጥናት በመለየት ለሀገር ኢኮኖሚ ማዋል ይቻላል። ውቅያኖስ ማለት ብዙ ነገር አለው፣ ውሃ ብቻ አይደለም። አሁን እንዳውም ጥናቶች የሚያመለክቱት ዓለም ላይ ያለው ነዳጅ ውሃ ውስጥ ካለው ያንሳል። ስለዚህ አሁን የተለያዩ የነዳጅ የተለያዩ የሚነራል ቅድም እንዳልነው የአሳ የተለያዩ ነገሮች አሁን ወደ ባህር እየሄደ ነው አለ። ያ ማለት ብዙ ኢነርጂ አለ፣ ብዙ ሚነራሎች አሉ፣ ጠቃሚ የሆኑ ብዙ የሚጠቅሙ እነሱን ለማግኘት የግድ የአክሰስ ቱ ዘ ሲ ወይ ደግሞ ከባህር ጋር መገናኘት ያስፈልጋል። አለበለዚያ ማጥናትም አይቻልም፣ የዛን ሪሶርስም መጠቀም አይቻልም ማለት ነው። ስለዚህ ብዙ ፖቴንሻል ያላቸው ማዕድናት፣ ብዙ ፖቴንሻል ያላቸው ኦይል በውሃ ውስጥ ይኖራሉ። እነሱን ለማግኘት ወደ ውሃ መጠጋት ያን መንካት የግድ ይለናል ማለት ነው። ሶስተኛውና ትልቁ ዕድል የባህር ዳርቻ ቱሪዝም ነው። የባህር በር ማግኘት የመዝናኛ መርከብ ጉዞዎችን ለማስፋፋት ያስችላል። ይህም በባህር ዳርቻዎች አካባቢ ለሚገነቡ ሆቴሎችና ሪዞርቶች በርካታ የስራ ዕድሎችን ለወጣቶች ከመፍጠሩም ባለፈ ከፍተኛ የውጭ ምንዛሬ ወደ ሀገር ያመጣል። ቱሪዝም ረገድ በርካታ ሀገራት ያው በሲዝን የተገደበ ነው። ለምሳሌ ጣሊያንን ብንወስድ በአድሪያቲክ ሲ ላይ ሰመርን ለ3 ወር ትልቅ የገቢ ምንጭ የሚያገኙበትና ከመላ አውሮፓ ለጉብኝት የሚታይበት እድል ነው ያለው። በርካታ የአፍሪካ ሀገራት ለምሳሌ ቱኒዚያን ብንወስድ ሞሮኮን ብንወስድ በሜዲትራኒያን ባህር ላይ ትልቅ የገቢ ምንጭ አድርጎ ለቱሪዝም መስህብነት ይጠቀማሉ። ኢትዮጵያ አሁን የባህር በር ቢኖራት ዓመቱን ሙሉ የቱሪዝም መስህብ ሆና ልታገለግል ትችላለች። የኢትዮጵያ የባህር በር ጥያቄ ሰፊ ሀገራዊና ቀጠናዊ ፋይዳ ያለው ጉዳይ ነው። የባህር በር ማግኘት ለሀገሪቱ የኢኮኖሚ እድገት፣ የምግብ ዋስትና፣ የስራ ዕድል ፈጠራና የውጭ ምንዛሬ ገቢ አዲስ አቅም የሚፈጥር ነው። ይህም ኢትዮጵያን የባህር ሀብትና የሰማያዊ ኢኮኖሚ እድሎቿን በአግባቡ ተጠቅማ ወደ ቀጣዩ የልማት ምዕራፍ እንድትሸጋገር ያስችላታል።